ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውድ የእስልምና እምነት ተከታዮች በሙሉ ውድ ቤተሰቦቼ እንኳን አደረሳችሁ። ኢድ ሙባረክ ብያለሁ የኔ ውዶች። የዛሬ አመት ደግሞ ከቤተሰቦቻችሁ ጋር ከእናት ከአባት ከምትናፍቁ የወለዳችሁ ደግሞ ከልጃችሁ ጋር ከባላችሁ ጋር ያገባችሁት አግብታችሁ ነው እንግዲህ ልጅ የምትወልዱት ማለት ነው እና አብራችሁ ለማክበር ያብቃችሁ የኔ ውዶች ማለት ነው። መልካም በዓል፣ አይዟችሁ እንዳይከፋችሁ። ያው ሰው አገር ታውቃላችሁና እስኪ አልፍ ያለፋል። እሺ የኔ ውዶች ያው አገራችሁ ገብታችሁ ለማክበር ያብቃችሁ እና ዛሬ እንግዲህ የአብርሃም ወንድም መጥቷል። ወደሱ እንሄዳለን። ኦኬ እኔ ገረመኝ ምንድነው ታውቃላችሁ? በጣም አሽቃባጥ መሆናቸውን ዛሬ ነው ያወቅኩት ማለት ነው። በዚህ አጋጣሚ እንድታቆሙ ፈልገው ባለፈው እንግዲህ ሩታን እየተቆጣት ነበረ። እንዴት ሩታን ይቆጣል ምናምን ተብሎ ነበረ የአብርሃም ወንድምም ሆነ እህትም ማለት ነው። ስለዚህ አሁን ልክ ሄርሜላንም ይቆጣሉ ለማለት ነው። አሁን ሄርሜላ የሆነ ለመናገር ምንም አላጠፋችም። ያው ያጠፋችሁ ምንድነው ያወራችሁ ቃላቶች አሉ። አብርሃምን በጣም ጎታለች ምናምን ያለችው ፓርቶች ምናምን ነው እኔ ቅር ያስባለኝ። እሱም ደግሞ ያው ከሩታ በላይ አብርሃም አልተጎዳም። እንደውም አሁን ሩታ ልጅ አልሰጥም ወይም ደግሞ ልጅን አታይ ምናምን ብላ እንደዛ ቢያመናጭቆትም ነገር ግን ሩታ ደግሞ በዛ ጊዜ ደግሞ በጣም ተጎታለች። የማንክዶ ነገር ማለት ነው። ሌላኛው አሁን ሄርሜላ ምንም አላጠፋችም። ወንድም ነው ባለጌ፣ ወንድም ነው ጥፋተኛ፣ ወንድም ነው ልክስክስ። ኦኬ ልንገር በዚህ አጋጣሚ ማለት ነው ወንድምም የወንድምም ምስት ማለት ነው እንኳን ለራሳቸው ለልጃቸው ክብር የሌላችሁ ዝቃጭ ናቸው። ደጋግሜ የምናገረው ማለት ነው። ልንገር በዚህ አጋጣሚ አንተም ደግሞ አሽቃባጭ ነኝ ብለ እንግዲህ አሁን መታል። ምንድነው የሚባለው የሆነ እንትን አለ እንግዲህ እሱን አላቅም። ነገር ግን ማለት ነው በዚህ አጋጣሚ አንተ መጀመሪያ ወንድምን ተቆጣ። ወንድምን ስራቱን አስያዝ። ወንድም ነው ልጅ ወሰደው፣ ወንድም ነው ሄርሜላ ጋር የደረሰው እንጂ ሄርሜላ አልደረሰችም ወይ ደግሞ ሄርሜላ ልጁን አልወሰደችም በዚህ አጋጣሚ ማለት ነው። ስለዚህ አሁን አምጥተ ሄርሜላን መውቀስላን ባንተ ቤት ልክ ሩታንም እንደመወቅሳት ሄርሜላም ስታጠፋ ልውቀሳት ብለ ነው። ግን ሄርሜላ የተቀበለችው ፓርት ተናግራለች። በዚህ አጋጣሚ ቪዲዮን ያላያችሁ እውነት እናውራ ከተባለ ባለፈውም እንደዚህ አልቀበልም ሲል ሄዶ ክላስ ነው የተቀመጠው ከነ ልጁ ብላለች። አሁንም ከቤት ውጣ ብለውም ልጁን ይዞ ይሄዳል ማለት አልጋ ተከራይቶ እዛ ይሄዳል። ስለዚህ የሱን ደስታ ነው የምፈልገው፣ እሱ እንዲከፋው አልፈልግም። ልጁን እንኳን አጠገቡ አድርጎ በሩቅ አድርጎ እንደዛ ሆኖ ሲሰቃይም ስላየሁት አሁን አጠገቡ ሲመጣ ደግሞ አለመቀበል አልችልም ብላለች ማለት ነው። ስለዚህ ምንድነው ለዛ ነው የተቀበለችው እንጂ ተናግራለች። አለመቀበል ትችላለች። ያው ብዙ ነገርም እንትን ብላለች። ግን አልቀበልም ብልም ይዞ መኝታ ቤት ነው የሚሄደው ብላ ነው ለዛ ነው የተቀበለችው። ስለዚህ እውነት እናውራ ከተባለ ማለት ነው ያለ እንትኑ አምጥታ አሁን እዚህ ጋር ልክ እንደተቆጣ ሰው ስለ ወንድም የራሱ ጉዳይ ለምን የራሱ ጉዳይ ወንድም ነው ያጠፈው ወንድምን ተቆጣ። እሱ ነው ከእናቱ ነጥሎ አምጥቶ ለሄርሜላ የሰጠው ወይ ደግሞ ከሄርሜላ ጋር ኖራለሁ ብሎ አምጥቶ ከሄርሜላ ጋር ያደረው ራሱ ነው ወንድም ነው ያንተ ወንድም ማለት ነው ወንድም ከሆንክ ማለት ነው እንጂ ሄርሜላን እዚህ ጋር አያገባትም። እኔ አንድ ሰው አምጥቶ እኔ ላይ የለጠፈውን ያመጣውን ሰው ሳይሆን እየተቆጣ ያሉት እኔን ነው እየተቆጣ ያሉት ማለት እኮ ነው። እዚህ ጋር ሄርሜላ ምን አገባት? እዚህ ጋር ሄርሜላ ቤት ሄዶ እሱ የደረሰባት እሱ ልጁን ይዞ የገባው እሱን ሳትቆጣ መጣ ያጠፋውን መቆጣት አለብኝ። ዝም ብሎ ከመሬት ተነስታ አይደለም የምትቆጣው እንዴ? አይመለከተኝም። እንደፈለገ መሆን ይችላል። ግን ልጁን ከእናቱ ነጥሎ እንደፈለገ መሆን ይችላል። እሱ አያገባም፣ ስለ አብርሃም አያገባም። እሱ እንደፈለገ መሆን ይችላል። ከእናቱ ነጥሎ ማምጣቱ ምናምን አትቆጣም። መጥተህ ሄርሜላ ላይ ትቆጣለህ ማለት ነው። እንዴት አንቺ ሲወስድ ዝም ትለዋለሽ? እንዴት አንተ ራሱ ለምን ዝም ትላለህ? መጀመሪያ እናንተ መጀመሪያ ስርዓት ስታስይዙ ነው ወንድም ስርዓት የሚይዘው በዚህ አጋጣሚ ማለት ነው። ገባ አይደለ? የእውነት ለሩታ አስቦላትም አያውቅም። ገባ አይደለ? ቢያስብላት ኖሮ በዛ ሰዓት 9 ወር ነፍሰ ጥሩ እያለች ያስብላት ነበረ። እሱን አያስብላት። ነገር ግን አሁን እንኳን ኦኬ ከወለደች በኋላ እንኳን ልጇን ሲወስድባት እንኳን አንተም ያልተናገርክ ሰውዬ አሁን እሱ እንደፈለገ ይሁን ብለ አሁን መተ ሄርሜላ ላይ መናገር ምን ይሉታል? እስቲ አሰረዱኝ። ምን ይሉታል እንዴ? ሲያመጣ እንዴት በምን ሁኔታ ነው ተቀበልሽው? ያው ዴቭ ማለት ይሄን ሐሳብ እኔ እንጃ ምናልባት አንተ ባሰብክበት ልክ ላይሆን ይችላል። ግን ደግሞ ይሄ ነገር ልክ ነው ብዬ አላሰብኩም። መጀመሪያ ነገሩን ለማስተካከል እየሞከርኩ ነበረ። እንዴት እንደዚህ ታደርጋለህ ምናምን ብዬ ነገረው ፈልጌ ነበር። ግን ደግሞ አባት ነው እንደገና ደግሞ ምንም የጎዳው ነገር የለም አሁን እኔ ጋር ልጁ በመሆኑ ማለት ነው። በእርግጥ እናት ታስፈልጓለች። ግን ደግሞ እነሱ ያሰቡት መጥፎ ነገር ነበረ፣ ያቀሩት ነገር ነበረ። ዝም ብሎ ከመሬት ተነስቶ አይደለም እኔንም ሆነ አብርሃምንም ይቅርታ ለመጠየቅ በዛ ልክ ሲጀመር ይሄ መጥፎ ነገር የሚባለው ነገር ወደዛ ጣሉት። አሁን ሲጀመር አሁን እኔ እኮ ያሰቡት ምንድነው ሩታ
ልጁን ይዛ ከሀገር ልትወጣ ነበረ ወይም ደግሞ ሩታ ቤት ቀይራ ለአብርሃም ቤቱን አታሳይም ቤት ቀይሮ አብርሃም ሳያቅ ቤት ቀይሮ ሌላ አገር ሌላ ቤት ሊከራዩ ነበር የሚለው ነገሮችን ልታመጡ ትችላላችሁ አቃለው ነገር ግን የእናንተ ጣጣ አያልቅም ኦኬ የእናንተ ድብቅ ነገሮች ሊበቀሉ ነበረ ምናምን የሚለው ነገር እዛ አድርጉትና ማለት ነው ሶ የሌለ ትርክሚክ የሆነ ወሬዎችን አታምጡ ሶ ያም ሆነ ይህ ማለት ነው አሁን ወሬ ሰማና አብርሃም ልጁን ወሰደ የማይመስል ነገር እኮ ነው ገባችሁ አይደለ አሁን ሩታ ቤት ልትቀይር ነው ወይም ደግሞ ልጁን ይዛ ካገር ልትወጣ ነው የሚለውን ወሬ ሰማና ከዛ ከነሱ ልቅደም ብሎ ልጁን ይዞ ጠፋ ማለት የ5 ወር ልጅ አባት ይዞ ጠፋ ከናት ለዛ ያስመሰሉ ነበሩ እንደገና አብርሃምን ለመጉዳት ነው እንደገና ደግሞ እሱ ልጅም ብሎ ነው እዛ ጊሄድ ያለው ስለዚህ እሷ የሆነ ማያልቅ ጨዋታ ነው እየተጫወተች ያለች ሩታ ማለት ነው በልጅ መቀጣት አለባት ብዬ ያሰብኩ ይሄን ልጅ ማድረግ ያለበት ከማን ጋር ነው ከእናቱ ጋር ነው ማድረግ ያለበት እናቱ መቼስ አትገለውም አይደለም ልጁ ወይ ለእናቱ መጥፋት ታስብ አብርሽ ምናልባት ልጁን ማየት ይፈልጋል ከልጁ ጋር መሆን ይፈልጋል የሱን ነገር ከፈለገ ማቆም ይችላል እንጂ እንዴት ልጁን ከናቱ አሁን ይመስለኛል ይሄ ሰውዬ ራሱ ማለት ነው ልንገራችሁ በዚህ አጋጣሚ ደጋግሞ ሚዲያ እየመጣ ሄርሜላ ቤት ሩታ ቤት አብርሃም ቤት የሚመጣ ዩቲዩብ ፈልጎ ነው ሰው ዩቲዩብ ክፈቱለት አለቀ ሌላ ግን እኔ ማቆስ ካሁን የመጡት እንዳለ ማለት ነው ሶ 10 ቪዲዮ ወይ ደግሞ 5 ቪዲዮ በየቤቱ በእናንተ ጋር ይሰራና ዩቲዩብ ነው የሚከፈትለት ከዛ እሱም ቀጥሎ ከእናንተ ጋር ድራማ ይጀምራል እንጂ አዲስ ነገር አላየውም በእናንተ ፋሚሊ ውስጥ ማለት ነው በእነ አብርሃም ፋሚሊ ውስጥ አንድ ቀን እንኳን ሩታና አብርሃምን ተነጋግሮ የሚያስታርቅ አንድ ሰው አላየውም እስካሁን ኤቭሪ ማለት ነው እና በጣም የሚገርመኝ ምንድነው ለሁሉም የሚመጣው ብቻ ከአብርሃምና ከሩታ ጋር ወይም ደግሞ ከነ ሄርሜላ ጋር እንደዚህ ቪዲዮ ይሰራሉ አሁን ጠብቁ የሄርሜላ ወንድምም ዩቲዩብ ይከፈታል አክስቲዮም ዩቲዩብ ይከፈትላታል ወንድምዮም ይሄኛውም ደግሞ ዩቲዩብ ይከፈታል ጠብቁ ምን አለሽ በሉኝ ማለት ነው ግን ሁላችሁም ስትመጡ ምን አለበት የእውነት ከልባችሁ እንኳን አብርሃምና ሩታን የሆነ ቁጭ አድርጋችሁ እንኳን ለማውራት ብትመጡ ማለት ነው ሁላችሁም ትመጣላችሁ ዩቲዩብ ይከፈትላችኋል ትሄዳላችሁ ሶ አንዳችሁም እንኳን ምንድነው ምን እንደሆነ ታውቃላችሁ ምትመጡት አብርሃምና ሩታን ለማስታረቅ ሳይሆን ዝም ብላችሁ አለሌ ወሬ ለማውራት ነው በዚህ አጋጣሚ ማለት ነው የማይመስል ወሬ እንጂ አሁን እኮ ምንም አይነት የሆነ የሚጨበጥ ወሬ አይደለም እያወራ ያለው ተመጥሎ አምጥቶ ሲመጣ አንቺ እሺ ብለሽ በፍጹም አንቺ ቢያንስ እንኳን ተቆጥተሽው ሊሆን ይችላል እንደምንም ብለሽ በቃ በትትናም ቢሆን በምንም አይነት መንገድ አስረድተሽው ይዘው ሂድ ማለት ሲገባሽ እንዴት እሺ ብለሽ ትቀበያለሽ ነው እኔ በቃ ምክንያት አገኘ ማለት ነው አሁን ምክንያት አገኘ አሁን የአብርሃም ሳይሆን የታየው ማለት ነው ለዚህ ሰውዬ አሁን የአብርሃም ጥፋት ሳይሆን የታየው የሄርሜላ ጥፋት የሄርሜላ አብርሃም ልጁን ይዞ ሲመጣ መቀበሏ ብቻ ነው ለነሱ ጥፋት ሆኖ የታየው ሶ ሩታን እየተቆጡ ስለነበረ ለምን ሩታን ብቻ ትቆጣላችሁ ስለተባሉ ብቻ ሄርሜላንም እኮ እንቆጣለን ለማለት ነገ መልስ እንዲሆናችሁ ነው በዚህ አጋጣሚ ቤተሰብ እንድታቆልኝ ማለት ነው ምክንያቱም አሁን ሩታ ላይ ለምን እንደምትጫወቱ ሩታ ስታጠፋ ለምን እንደምትናገሩት ምናምን ይባላሉ እነሱ ማለት ነው እህትዮም የአብርሃም ወንድምም ማለት ነው ስለዚህ ሄርሜላም እኮ ስታጠፋ እኮ ትላንትና እንደዚህ ተናግረናል ብሎ መልስ ለመመለስ ነው በማይሆን ተልካሻ ምክንያት መጥቶ ሄርሜላ የሚናገሩት በዚህ አጋጣሚ ማለት ነው እንጂ ሄርሜላ ጥፋተኛ ሆነ አይደለም ሰው ሄርሜላ ጥፋተኛ ማደርጋት ምንድነው አብርሃም ከተጎቷል ምናምን ያለችበት ጋር ምናምን ነው ሩታን በጣም ተጎታለች ሩታ አብርሃም ምንም ቢሆን ማለት ነው ምንም ቢሆን አብርሃም ቢጎዳም ሰው እናቃለን እኔ ተቃውም ያለው ተረሲቻ አይደለም አብርሃም እንደዛ ምናጭቆ ሲያደርጉት ወይ ደግሞ አብርሃም ላይ እንደዛ ጥፋት ሲያደርጉት ወዲጄ ወይ ደግሞ ተቀብያለሁ እነሱ ያደረጉትን እያልኩኝ አይደለም ሶ ምንድነው እሱም ደግሞ ምንም ታድርግ ሩታ ምንም ታድርግ እንደዛ መስዋዕት የከፈለችው ልጇን መውሰድ የለበትም አብርሃም ማለት ነው በዚህ ልክ ገባችሁ አይደለ ግን አብርሃም ጥፋተኛ አብርሃምን ነው መውቀስ የምትችሉት እንጂ እኔ የሆነ ሰው ማለት ነው ኦኬ አመጣና እኔ ጋር አስቀመጠ የሆነ ነገር ሶ ያ ሰው አሁን አስባችሁታል እንኳን ልጅ አምጥቶ አስቀምጦ አይደለም በልጅ አብርሃም ለማየት ይፈልጋል አታ የሚባላል ምናምን አይደለ ለሄርሜላ ማለት ነው ሄርሜላ እኮ ማለት ነው አብርሃም ምንም አይነት ጥፋት ቢያጠፋ የሱን ደስታ ብቻ ነው የምፈልገው አንተ እንዳልክ ይሁን የምትል ሴት ናት ሶ ስለዚህ አብርሃም የሚፈልገው ነገር አብርሃምን የሚያስደስተው ነገር መጥቶላት አይደለም እንዴት አትቀበልም ብላችሁ ታስባላችሁ ሄርሜላ ማለት ነው በዚህ ምክንያት አራ ምክንያቱም አንቺ ልክ ነሽ እኮ በላሽ አስተሳሰብ ያለው ስሜት ነው ልጁን ያልፈለኩ ምናምን አይነት ስሜት ነው የተሰማው ያለው እኔ ደግሞ ልጅ አልፈልግ ቀርቼ ወይ ምናምን አይደለም በእርግጥ ከእናቱ ጋር ማደግ አለበት ግልጽ ነው ግን ደግሞ እሱ ላይ የሚደርሰው በደል ልጁን እንዳያይ ልጁን አያለው ብሎ በሚሄድበት ሰዓት የሚፈጠረው ነገር ልክ አይደለም ብሎ ስላሰበ ነው በዚህ መንገድ የሄደው አብርሃም በዚህ መንገድ ሄደው ለዛ ነው እነሱም በቃ በጣም ብልጥታቸው በዛ በጣም አዋቂ ነን አሉ ምናምን ነገር በእርግጥ በልጅ መፈተን የለባትም ሩታ
ግን ደግሞ እሷም በቃ በጣም እሷ ደግሞ በልጅ ፈተነችው በጣም አብርሃምን ማለት ነው። ይሄ ነገር መሆን የለበትም። በእርግጥ አሁን ስለ አብርሃምና ስለ ሩታ ማውራት ሳይሆን ልጁን የተቀበልኩት እኔ አላስገባም፣ እኔ ልጁን አልቀበልህም፣ እናቱ ጋር መልስ ብለው አብርሃም በእርግጠኝነት አንዴ ያስበውበት ያ ነገር ስላደረገ ሩም ይወስደውና በእርግጠኝነት የሆነ ሩም ነው አሁን የሚያርፈው። ሩም እንዳለ ነው የምናውቀው። እንግዲህ ያው ባለፈው ያለችውን ነው የደገመችውና ምንድነው ያው በዚህ አጋጣሚ ታውቃላችሁ ሄርሜላ አፈቅርሃለሁ እወድሃለሁ ከሚስት በላይ አስደስታለሁ ብላ ለአብርሃም ጥያቄ አቅርባለች። በዚህ አጋጣሚ ታውቃላችሁ ሁላችሁ ማለት ነው። ስለዚህ ልጁን ይዞ መጥቶ ለሄርሜላ ይዞ ቢመጣ አሁን ምንድነው በእነሱ ስታይል ወይ ደግሞ ለሄርሜላ የሚሰማት ምንድነው እኔን አብርሃም የሚሰማው ማለት ነው እኔን እየወደደች እኔ የምታፈቅረኝ ከሆነ እንዴት ልጄን ይዤ መጥቼ ከቤት አስወጣችኝ ብሎ ይርቃታል። ገባችሁ አይደል? ያ ነገር ደግሞ ሄርሜላ አትፈልግም። እንኳን እንደዚህ እንኳን እሷ ልታስከፋ አብርሃም ራሱ ሲያስከፋ እንኳን እሱ የፈለገውን ያድርግ እሱ ደስታ ብቻ የምትል ሴት ናት። ስለዚህ ቁጭ ብሎ ልጁን የሚያሳድግበት ሞመንት ነው የሚፈጥረው አይደል? ሕፃን ልጅ ያለ እናት እንትን ሲል የሆነ ነገር ሊመጣ ይችላል። ግን ደግሞ በአብርሃምን በኩል እንዳልኩ ነው በጣም ተንኮል እየሰሩበት የሆነ ማይሆን ነገር እንዲያስብ የሚያደርጉት እነሱ ናቸው። ምክንያቱም ይሄ ልጅ እሷን ፍለጋ አሁን እኮ በዚህ አጋጣሚ ልንገራችሁ ቤተሰብ የእውነት መፍትሄ የምትሉት ዋና መፍትሄ እስቲ ንገሩኝ። በዚህ አጋጣሚ ማለት ነው ይሄ ወንድም የአብርሃም ወንድም ሄርሜላን አግኝቶ ማውራት ነው መፍትሄው ወይስ አብርሃምን ጠርቶ መክሮ ልጁን መልስ ከእናት ጋር ነው መሆን ያለበት? ልጁ ይጎዳል። የእውነት ለልጅ የምታስብ ከሆነ የእውነት ልጅን የምትወድ ከሆነ የእናት ትንፋሽ እንኳን ወተት አይደለም የእናት ትንፋሹ ራሱ በቂ ነው። ስለዚህ መልስ ብሎ መምከር ነው የሚሻለው ወይስ ሄርሜላን ጠርቶ ልጁን ለምን ተቀበልሽ አንቺንም ስታጠፊ ልቆጣሽ ብዬ ነው ብሎ መምጣት ነው? ትልቅ ሰው ያገባ ነው ልጅ የወለደ ነው የምትሉት ማለት ነው። አስተሳሰቡ እንዴት ነው? እናንተ አስተሳስባችሁ እንዴት ነው ግን? የምሬን ነው። እኔ እኮ ግራም ይገባኝ። እኔ አሁን ድራማ ውስጥ ቢገባ ራሱ ሪሊ ነገር ነው ማውራት የምፈልገው። ገባችሁ አይደለ? የሆነ ድራማ ውስጥ ራሱ ብተውን የሆነ ፊልም ራሱ ብሰራ ማለት ነው ሪሊ ነገር እኔ ማውራው እንጂ እንዴት ነው እኔ አስመስዬ ማለት ከጀርባዬ ሌላ ነገር አስቀምጬ የራስ ያልሆነውን ስነ ምግባር ማውጣው ወይም ደግሞ ህይወቴን ላስተካክል ከአንቺ ጋር ያለኝን ነገር ላስተካክል ብሎ አይደለም እየሄደ ያለው። ህይወቱ ላይ የማይሆን ሰው እያስገባችበት ያለችውን እሷ ናት። ዳኒ ቢያንስ ልታናገረው ትሞክር፣ ጸባዩንም ታስተካክል፣ ልጁን በስትክክል የምታገኝበትን አማራጭ መንገዶች ትክፈትለት እንጂ አሁን ክስ ውስጥ ገብተው እንደገና በዚህ ገባ በዚህ ወጣ እኔም አባት ነኝ እኔም እናት ነኝ እንደዛ ነገር በዚህ አጋጣሚ ጥሩ ነው። ክስ ብትገቡ ጥሩ ነው። የምሬን ነው። ሩታም አብርሃምን ብትከሺ አብርሃም አንቺን ቢከስሽ ምናምን ብትክሱት ብትገቡ ጥሩ ነው። ትክክለኛ ክስ ውስጥ የእናንተ የድራማ ክስ አይደለም። ትክክለኛ ክስ ውስጥ ብትገቡ ማለት ነው መንግስት ራሱ ልጃችሁን እንደሚቀማ እናንተ ራሱ እስር ቤት እንደምትገቡ እርግጠኛ ነኝ። ትክክለኛ ብትሆኑ ማለት ነው። ልጁ ያለ እድሜው እንደዚህ የምታጨማልቁት እንደዚህ የምትሸቅሉበት ለልጁ ዋና መንግስት ለልጁ እንትን ሆኖ እናንተን ይከሳችሁ ነበረ። በዚህ አጋጣሚ እናንተ ግን የምትሰሩት ስራ እኮ ማለት ነው የምሬን ነው እኮ እናንተ እኮ ለሩማን ነው የሚመስላችሁ፣ ግን በጣም ህግ ወጥ ስራ ነው የምትሰሩት በጣም ማለት ነው። በህግ ብንሄድ ማለት ነው። ግን ህግ አትበሉ። ድራማችሁ ውስጥ ህግ የሚለው ጨዋታ አትጫወቱ እንዴ። ውስጥ የባሰ እንትን ነው የሚባለው ማለት ያው ምን አለ ማለት ለሱ ለልጇ ለእሱ አብርሃም ለልጁ መጥፎ ሰው እንዳልሆነ በደንብ ታውቃለች። እሱ ነው ያለችው። እሷም አንቺ ግን እና ቤተሰብ ይሄንን ይመስል አሳልፌ ለምንድን ነው ሄርሜላ ስትሄድ ድረስ አሳለፍኩ ማለት ነው። ከዛ አየሁት ምን እንዳየሁት ታውቃላችሁ? ሄርሜላ ሄደች አይደለ? ቻው ምናምን ተባብለው ማለት ነው። ወንድምየው ነው ካሜራው ምናምን እንትን የተባለው፣ ግን በሄርሜላ ቻናል ነው የተለቀቀው። ገባችሁ አይደለ? በጣም ነው የምትገርሙት እኮ በጣም ዛሬ ደግሞ አብርሃም ገብቶ ነበር። አብርሃም ደግሞ መጥቶ ነበረ በባሴ ነው ምናምን የሚባል ቻናል ላይ መጥቷል። እና በቃ ስለ ሚስጥሩን የነገረኝ እሱ ነው ምናምን እያሉ ነበረና እኔ በጣም ነው የምትገርሙት። አራ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።